ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንዳለ ነኝ ተመልሻለሁ እንደምናችሁ እናንተ እኔ በጣም ደህና ነኝ እግዚአብሔር ይመስገን ብቻ እግዚአብሔር ይመስገን እኔ ያለው እግዚአብሔር ይመስገን ስለሆነውም ስላልሆነውም እግዚአብሔር ይመስገን እንግዲህ በዛሬው ቪዲዮ ወቅታዊና በጣም ትኩስ ቪዲዮዎችን ነው ይዤ የመጣሁት አብራችሁ ይቆዩ። የኢትዮጵያው ትልቅ ባለስልጣን አሜሪካን ሀገር ሄዶ ፓርኪንግ እየሰሩ ነው። ጉዳዩ መነጋገሪያ ሆኗል። ለአመታት በኢትዮጵያ ፖለቲካ ውስጥ የሰሩትና ለአብነትም የቀድሞ የአማራ ክልል ርዕሰ መስተዳደር፣ የግብርና ቢሮ ኃላፊ፣ የክልሉ ምክትል ፕሬዝዳንት፣ የፌዴራል ውጭ ጉዳይ ሚኒስቴር፣ የጠቅላይ ሚኒስቴሩ የብሔራዊ ደህንነት ጉዳዮች አማካሪ እንዲሁም የህዝብ ተወካዮች ምክር ቤት የፓርላማ አባል በመሆን ያገለገሉትና በፖለቲካው ዓለም ታላቁ ሰው ዛሬ በአሜሪካን ሀገር ፓርኪንግ እየሰሩ ይገኛሉ። በርካቶችም መሳቂያና መሳለቂያ ያደረጓቸው ቢሆንም ነገር ግን እኚህ ባለስልጣን በስተርጅና ይህን ስራ መስራታቸው እጃቸው ከሌብነት የጸዳ ህሊናቸውም ንጹህና በኩራት የትም መንቀሳቀስ የሚችሉ የምስኪኑን ህዝብ ገንዘብ ያልዘረፉና በቅንነት ሀገራቸውን ያገለገሉ እንደነበሩ የሚያሳይ እንጂ የሚያሸማቅቅ ተግባር አይደለም። በርካቶችም እንደዚህ አይነቱ መሸለም ነው የሚገባው ሲሉ አወድሰዋቸዋል። የእናንተን ሐሳብ አስተያየት በኮሜንት አጋሩን። ከክልል ፕሬዝዳንትነት እስከ ውጭ ጉዳይ ሚኒስተርነት ድረስ በቆየበት ህዝቡን ባገለገለበት ሰዓት የነበረው ክብርና ሪስፔክት አለ አይደለ? አንቱ ተብለው አሁን አሜሪካ ሲኖር እኮ ዋይት ሃውስ ላይ ተቀምጦ ስለና አባይ ዲስከስ ያደርግ የነበረ ሰው ነው ከአሜሪካ መንግስት ከዓለም መንግስታት ጋር ማለት ነው። ስለዚህ ይሄ ሰውዬ ያንን ሁሉ ኢጎ ሰብሮ ተራ ማንም ሰው ሊሰራው የሚችለውን ስራ እየሰራ መገኘት ምን ያህል የህሊና ንጽህና ቢኖረው ነው? ምን ያክል ልቡ ትሁት ቢሆን ነው ብላችሁ እንድታደንቁ ነው የሚያደርጋችሁ። እንደው ሁሉም ቢለምድ ባይ ነኝ። ማለት አገርን ማገልገል ማለት መዝረፍ ማለት አይደለም። እኔ ህዝብ ልጅ ነኝ፣ ህዝብን አገለግላለሁ። ስልጣኑ ሲቀር ደግሞ ይቀራል። እሱና ንጽህናው ናቸው የሚቀሩት። እና በጣም ፕራውድ የሚያደርግ ነገር ነው የሰራውና እኔ ብቻ ልገልጠው አልችልም። ምክንያቱም ምን እየተካሄደ እንዳለ ባለስልጣኖች ምን እያደረጉ እንዳለ እጅግ ውድ መኪና የሚነዱት እነሱ ናቸው። አሁን እሱ ላሽቃብጥ ቢል ማለት የፖለቲካ ልዩነቱን ለሆዱ ቢያደር የፖለቲካ ልዩነቱን አጥቦ ወይም ደግሞ ትቶ ከብልጽግና ጋር መስራት ይችላል አይደለ? መቆየት ይችላል እኮ ተስማምቶ ቪላ ቤት ተሰጥቶት ወይም ፎቅ ላይ እየኖረ ቪኤት እየነዳ ምናምን መኖር ይችላል፣ ማስመሰል ይችላል። ግን በቃ የፖለቲካ ልዩነቱን ይዞ ሄደ። ማንም ተራ ሰው የሚሰራውን ስራ እየሰራ እኖራለሁ አለ። ሶ ላመነበት ለቆመለት ዓላማ ጎበዝ ነው ማለት ነው። ስለዚህ እንደውም የሀገር ዕዳ እንደሌለበት ነው የሚያሳየው እውነት ለመናገርና በጣም ፕራውድ ነው ያደረኩት። በጣም እኔ ደስ ብሎኛል። ምን ያህል የሞራል ልዕልና ቢኖረው ነው ያልኩት። ምክንያቱም እኔ የዲግሪ ብጣሽ ኖራኝ አንድ ተራ ስራ ባል እንዴት ተምሬ ነው ዩኒቨርሲቲ ተመርቄ እንዴት ይሄን ስራ እንዴት እሰራለሁ ስንል እናውቀዋለን ሁላችንም። ይሄን ኢጎ መስበር ቀላል ነገር አይደለም። ከምሬ ነው የምላችሁ፣ ቀላል ነገር አይደለም፣ ዋጋ ያስከፍላል። በተለይ ከፍ ብሎ ሰው ዝቅ ሲል አይመቸውም። ለዛ ነው ብዙ ሰው በጤናውም ተቃውሶ የሚኖረው። እንደዚህ አደርግ የነበረ ደግሞ እንደዚህ ሳደርግ ህዝብ ያየኝስ ብሎ ከራሱ ጋር ሳይስማማ ሰው ሲቀር ነው ሰው የአእምሮ ጤና ሁላ የሚታወቀውና ትልቅ ሞራል ትልቅ ንጽህና የሚጠይቅ ነገር ነው አሁን ያደረገውን ስራ መስራት ማለት ነው። ምክንያቱም ያለፈባቸው የስልጣን እርከኖች ትልልቅ ስለሆኑ ወይም ደግሞ እሱ ባለፈበት መንገድ ያለፉ ባለስልጣናት ልጆቻቸውን የት እንደሚያስተምሩ ዱባይ ምናምን ውጭ ሀገር ቤት ኖሯቸው እንደሚኖሩ ስለምናውቅ እዚህ ጋር እንደምትመለከቱት የዚህ የመድኃኔዓለም መቃኞ ቤተክርስቲያን መፍረስን ተከትሎ ብዙዎች እያነቡ ይገኛሉ። ብዙዎችም አዝነዋል። ይሄ የሆነው በሶማሌ ሀገረ ስብከት በጂጂጋ ከተማ ሲሆን የመድኃኔዓለም የመቃኞ ቤተክርስቲያን በግብረ ኃይል እንዲፈርስ ተደርጓል። ይሄም ታዲያ ብዙዎችን አሳዝኗል። የሃይማኖት መቻቻል ባለባት ሀገር ውስጥ መንግስት እንደዚህ አይነት እርምጃዎችን ማስቆምና እንዳይፈጸሙ ማድረግ ነበረበት። ይሄ ተገቢ አይደለም ሲሉ እያነቡ እየጠየቁ ይገኛሉ። ሀገረ ስብከቱ እንደገለጸው ከሆነ ቤተክርስቲያኑ እንዲሰራ ለሚመለከተው የመንግስት አካልም ጥያቄ በማቅረብ ክትትል የተጀመረ ሲሆን ይህም ታዲያ ለአመታት ቆይቷል። ነገር ግን በዛሬው ዕለት ግብረ ኃይል ተመድቦ በግብረ ኃይል መፍረሱ ከሀገረ ስብከቱ የወጣው መረጃ አሳይቷል። እዚህ ቤተክርስቲያን መፍረስ ታዲያ ከሶማሌ ክልል መንግስትም ሆነ እንደዚሁም ደግሞ ከሚመለከተው አካል እስካሁን ድረስ የተሰጠ ምላሽና መግለጫ የለም። ስለዚህ ከነገ ዛሬ ቤተክርስቲያኑ ይሰራል እየተባለ ቤተክርስቲያኑ ተሰሩታላችሁ እንደገና ታንጹታላችሁ እየተባለ አቅጣጫ ሲሰጥ ነበረ ከሚመለከተው አካል ማለት ነው። ነገር ግን ጭራሽ ያለውን መቃኞ እንደዚህ አድርገው አፈረሱት። መፍትሄ በምን መልኩ ብንጮህ መፍትሄ እንደምናገኝ አላውቅም። ምክንያቱም ኖርማሊ መንግስት እንደ አይነት ነገሮችን ጉዳዩ አይደሉም፣ አጀንዳው አይደሉም።
ዜጎች በአንድ አገር ሲኖሩ ማምለክ አለባቸው። የማምለክ መብታቸውና የማምለክ የቦታቸው ነፃነት ሊከበርላቸው ይገባል። ነገር ግን ይህን በተለይ ደግሞ ኦርቶዶክሳውያን ያነጻጸረ ጥቃት ሊቆም ይገባል። እስካሁን ግን ምንም አይነት የሚመለከተው አካል ከክልልም ይሁን በፌዴራል ደረጃ ምንም አይነት ምላሽ አልተሰጠም። በጣም የሚያሳዝን ሁኔታ ኦርቶዶክሱ ራሱን አንቅቶ ራሱን አደራጅቶ ራሱን መከላከል ካልቻለ በቀር መንግስት መፍትሄ እየሰጠው እንዳልሆነ በጣም ግልጽ መረጃ ነው። እርዱኝ፣ የምሬን ነው። በጣም አልቅሼ ማለት ነው። በቃ እርዱኝ። ማልቀስ አልፈልግም፣ ደካማ መሆን አልፈልግም። ግን ጊዜያትና ሰዓት ቦታ ነው ያጣሁት። እርዱኝ። በቃ ታዋቂ መሆን ነው የምፈልገው፣ ቲክቶከር መሆን ነው የምፈልገው፣ ጌመር መሆን ነው የምፈልገው። ማዳም ቤት ሁኚ ግን አልችልም። በቃ ታዋቂ አርጉኝና ወደ ሀገሬ መልሱኝ። ሀገሬ ሁኚ መስራት እችላለሁ አምናለሁ። ሀገሬ ሁኚ ቲክቶከር መሆን እችላለሁ አምናለሁ፣ አውቃለሁ ይሄንን። ግን ታዋቂ ቲክቶከሮች እርዱኝ፣ በቃ እርዱኝ። ሰው ከሆናችሁ እርዱኝ፣ በቃ እርዱኝ። እኔ አሁን እየመጣ ያለው ትሬንድ በጣም ነው የሚያሳዝነኝ። ሁሉም ሰው አንድ አይነት ሊሆን አይችልም። ሁሉም ሰው ታዋቂ መሆን አይችልም። ሁሉም ሰው ኢንጂነር መሆን አይችልም። ሁሉም ሰው ዶክተር መሆን አይችልም። ስለዚህ አንድ ሰው ታዋቂ የሚሆነው በሆነ ታለንት ነው። ኖርማሊ ያሁኑ ትሬንድ የተበላሸ ነው። አሁን ታዋቂ መሆን ከፈለገች ቲክቶከር መሆን ከፈለገች በምታሳየው ታለንት በራሷ ጊዜ ቫይራል ትወጣለች። ስለዚህ በዛ ነገር ታዋቂ ትሆናለች ማለት ነው። አሁን እኛ ጎትተን ይችን ልጅ ወቋት ተብሎ ነው ታዋቂ የምትሆነው ወይስ በምን መልኩ ነው ታዋቂ የምናደርጋት? ኧረ እንደው እግዚአብሔር ሰው ያለበትን እያመሰገነ ባለበት መስራት፣ ሌላ ታለንት ካለው ሶሻል ሚዲያው ያግዛል፣ ታለንትን ማሳየት። ከዛ በኋላ ሰዎች ሲወዱ በራሱ ጊዜ ታዋቂ የሚሆነው ሰው ጎትቶ ነው እንደ ታዋቂ የሚያደርገን። ታዋቂ የሚሆነው ሰው እኮ የራሱን መስመር ይዞ የራሱን ታለንት ይዞ በመሄድ ሰው ስራውን ሲወደው ነው ታዋቂ የሚሆነው እንጂ ገሌን ታዋቂ እናድርገው ምናምን ተብሎ ታዋቂ የሚሆን አይታችሁ ታውቃላችሁ? አይኖ አሁን እየተደረገ ያለው እንደዛ ነው፣ ግን ልክ አይደለም። ጎትተን አምጥተሽ ታዋቂ ብናደርግሽ ስራዎችሽ ኮንሲስተንሲ ከሌላቸው፣ ስራዎችሽ ጥሩ ካልሆኑና ህዝብ ካልወደዳቸው መልሶ ስራሽ ሊሞት እንደሚችል ወይም ደግሞ ታዋቂነትሽ ሊሞት እንደሚችል ግልጽ ነው። ብቻ ልክ አይደለም፣ ጤናም አይደለም። ለሁሉ አያምርም፣ ሁሉ ነገር ለሁሉ አያምርም። ሁላችንም የየራሳችን መክሊት አለን፣ የየራሳችን ተጽዕኖ አለን። ከቻልሽ ደግሞ እያለቀሽ ሳይሆን የራስሽን ታለንት አሳይ። ምን መሆን ነው የምትፈልጊው? በምን በኩል ነው መታወቅ የምትፈልጊው? እሱን ነገር ማሳየት ነው። እኔ እንደውም ግራ የገባ ነገር ነው። እስኪ ቤተሰቦች እንዴት ነው ታዋቂ ልናደርጋት የምንችለው ይህችን ልጅ? ራስሽን አጥፊ የሚል ስሜት ይሰማኛል። ከዛ የስነ ልቦና ሐኪም ጻፍኩላት። በጣም መጽሐፍ አላት ምናምን ጻፍኩላት፣ አወራኋት። ከዛ እንደማትችል ጊዜ እንደሌላት ነገረችኝ። ሌላ ሰው ጋር ጻፊ ብላ ስልክ ቁጥር ሰጠችኝ። እሱ ጋርም ጻፍኩለት። ከዛ ከአንድ ወር በላይ ሆኖኛል ሁለቱም ጋር ስጽፍላቸው ማለት ነው። ከሆነ ጊዜ በኋላ አንድ ታዋቂ ቲክቶከር ስታለቅስ ምናምን ቪዲዮ ሰርታ እሷን አናግራት፣ በቃ እጇን እየነካካቻት እሷ ያለባት ችግር እንደዚህ ነው ምናምን ስትል አየዋት። ቃለ መሃላ ላይ ፈጸማችሁት ለታዋቂ ሰዎች ብቻ ነው ወይ? ሰዎች ቸግሯቸው፣ ሰዎች ራሳቸውን የማጥፋት ስሜት ውስጥ ሆነው መተው ሲያናግሯችሁ ሲጽፉላችሁ ጊዜ የላችሁ። ለታዋቂ ሰው ሲሆን ግን ጊዜ አላችሁ። ለታይታ ነው ወይ ቃለ መሃላ ላይ ፈጸማችሁት? የተማራችሁት ለታይታ ነው ወይ? የምትሰሩት ለታይታ ነው ወይ? ሰዎች መተው ችግር ደርሶባቸው የአእምሮ መቃወስ በጣም ከባድ ነገር ነው። ምክንያቱም ድንገታዊ ውሳኔዎችን እንድትወስኑ የሚያደርጋችሁ ነገር ነው እና በዛ ችግር ውስጥ እያለፉ መተው ሲጽፉላችሁ መተው ሲያናግራችሁ ጊዜ የላችሁ። ለታዋቂ ሰዎች ግን ጊዜ አላችሁ። ከአንድ ወር በላይ እየጻፍኩላችሁ መልስ የላችሁ። ምክንያቱም በጣም ብዙ ታካሚዎች ስላላችሁ። ፌመስ ሲሆን ግን ጊዜ አላችሁ፣ ሰዓት አላችሁና የብዙ ሰዎች ራስ ማጥፋት ምክንያቶች አብዛኛው የስነ ልቦና ሐኪሞች ነው። ምክንያቱም ስጽፉላችሁ አይመልሱላችሁም። ስጽፉላችሁ ጊዜ የላችሁም። የግድ እነሱ እንዲያክሟችሁ ደግሞ ሚዲያ ላይ ወጣችሁ ማልቀስ አለባችሁ። ለቃለ መሃላችሁ ኑሩ ልላችሁ ነው የመጣሁት። እውነት ነው፣ ተገቢ አይደለም። እውነት ለመናገር ሰው አይመረጥም። በተለይ ደግሞ በዚህ ችግር ውስጥ ያለ ሰው ችግሩ ይበቃዋል ማለት ይሄ ችግረኛ መሆኑ ራሱ እንዲታግዙት የሚያደርግ ነገር ነው። ከዶክተሮች ወይም ደግሞ ጤና ጋር የተያዘ ከሚሰሩ ሰዎች ዋናው ነገር ምን እንደው ታውቃላችሁ? ይሄ ሰው ላይ አይደለም የሚሰሩት። ይሄ ኢቭን የነሱን ህይወት እንኳን ለመኖር ጊዜ እስከማይኖራቸው ድረስ ነው የታመኑ ሊሆኑ የሚገባው። ሰው አሞት ለምሳሌ ቫኬሽን ላይ ሆናችሁ እየተዝናናችሁ ሰው አሞት ሊሞት ካለ እሱን ነገር ትታችሁ ሰውን ልትረዱበት የምትችሉበት ስነ ልቦና ሊኖራችሁ ይገባል። አሁንም ቢሆን ደግሞ
ታዋቂ ስትሆኑ ሀብታም ስትሆኑ ሁሉ ነገር ነው ጠብር ግፍ የሚላችሁ ባለስልጣን ስትሆኑ ምናምን እንደዚህ አይነት ምስኪን ሰዎች ደግሞ የሚያግዛቸው የለምና ባካችሁ እንደዚህ አይነት ነገር በቃ ባይለመድ ሊታገዝ የሚገባው አካል ሁሉ እንደ አመጣጡ ቢታገዝ እንደ አመጣጡ ፕራዮሪቲ የሚሰጠው እንደ አመጣጡ ቢሆን እንደ ችግሩ ክፋትና እንደ ችግሩ ሁኔታ ቢሆን ብዬ አስባለሁ። አንድ አሳይመንት ልስጣችሁ። ከጀማችሁ ውስጥ ሳቂታ ወይም የጀማውን በሳቅ ድክም የሚያደርገው አንድ ሰው አለ። ወንድ ወይም ሴት ደውላችሁ ደህና ነው ወይ ወንድሜ ደህና ነሽ ወይ እህቴ ብላችሁ ጠይቁ። because the most problem ያለው በእነሱ ህይወት ላይ ነው። እቺ እህታችን ራሷን ከማጥፋቷ ከ12 ሰዓታት በፊት የነበረችበት ሁኔታ ነው። ስማይሊንግ ዲፕሬሽን ራሳቸው ላይ ተስፋ በቆረጡ ጊዜ ውጫዊውን ማህበረሰብ በጣም ፈታ በማድረግ ይታወቃሉ። በተለይ ደግሞ ራሳቸውን ለማጥፋት ሲወስኑ ለየት ያለ የማይረሱ ቀለኞች ይሆናሉ። ቢቻል አጠገቡ ሄዳችሁ የምር ሰርሳችሁ ያለምንም ቀልድ ጠይቁት። እንደለመደ የሆነ በሳቅ ወይም የሆነ በሆነ ነገር ለማምለጥ ከሞከረ ያዙትና ሲሪየስ ሆናችሁ ከልብ ሁሉም ነገር ደህና እንደሆነ ጠይቁት። ደህና ነው ወይ ወንድሜ? ሁሉም ነገር ሰላም ነው? እህቴ ችግር ካለ ንገሪኝ፣ አዋየኝ፣ አትደብቀኝ፣ ፕሊስ አትደብቂኝ በሏቸው። የምር if they start to tell you their pain and problems you save their life ህመሞቻቸውን ችግሮቻቸውን መናገር ለእናንተ መናዘዝ ከጀመሩ ከሞት እንዳተረፋቻቸው ሰው ራሳችሁን ቁጠሩ። I saw this on my eyes የምሬ ነው ብላችሁ ያ ማለት ግን እኔ ለየት ያልኩ ፍጥረት ማለት አይደለም። እኔም ሰው ነኝ፣ አትርሱኝ። ቼክ አድርጓቸው። ሰላም ነው። በጣም የሚያስገርም ሁኔታ ልክ ነው። በቃ ይሄ ደስተኛ መስለው ሲፍለቀለቁ የምታያቸው ሰዎች በውስጣቸው ብዙ ሀዘን ተሸክመው ሊሆን ይችላልና ማንም አይረዳቸውም። ሃፒ እንደሆኑ ምናምን ብቻ ነው የምናውቀው። ቼክ ልናደርጋቸው ይገባል። እንደ አይነት ሰዎች ቼክ ሊደረጉ ይገባል። አስቸጋሪ ነው። ህይወት እኮ በጣም ውጣ ወረዷ በሳቅ ተሸፍና